والزيارة الأخيرة هي استمرارية لنفس المسيرة عشان نصل إلى المحطة المطلوبة من الشراكة الإريترية المصرية. ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሚገኙ ሁሉም ተቋማት አርቲፊሻል ኢንተለጀንስን እንዲጠቀሙ በዚህም ደግሞ የሚያስተላልፉትን ውሳኔ እንዲያስተካክሉ የሰጡትን መመሪያ እንመለከታለን። ከግብጽ የውጭ ጉዳይ ሚኒስትርና ከፍተኛ ባለስልጣናት ጋር የመከሩት ኢሳያስ አፈወርቂ ኢትዮጵያ በቀይ ባህር መብት እንዳይኖራት እንሰራለን ሲሉ የተናገሩበት ቃለ ምልልስ መነጋገሪያ ሆኗል፣ እንመለከተዋለን። ከዚህ ባለፈ ኢትዮጵያን ጨምሮ ምስራቅ አፍሪካን ያጥለቀለቀው የባለ ሀብቱ አሊኮ ዳንጎቴ ኢንቨስትመንትም ሰሞኑኛ የአፍሪካ እንደዚሁም የሌሎች ዓለም አቀፍ መገናኛ ብዙሃን መነጋገሪያ ርዕሰ ነጥብ ነበረ። ዝርዝሩ የዜናችን ትኩረት ይሆናል። በኢትዮጵያ ድንበር ላይ አንዲት ከተማ ተቆጣጣሪ የተባለውና በግብጽ እንደዚሁም በሳውዲ አረቢያ ይደገፋል የሚባለውን የሱዳን ጦር ጉዳይንም እንመለከታለን። ከዚህ ባለፈ ኬንያን ያጥለቀለቀው የነዳጅ ዋጋ ጭማሪ ተቃውሞ የሰዓቱ ዜናችን ትኩረት ነው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ቃል በተዘጋጀ ሀገራዊ ጉባኤ ላይ ተገኝተው መልእክት ማስተላለፋቸውን ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ከሆነ ሁሉም በሀገሪቱ የሚገኝ ተቋም አርቲፊሻል ኢንተለጀንስን ለሚተላለፉ ውሳኔዎች እንዲጠቀሙ መመሪያ ሰጥተዋል። ጠቅላይ ሚኒስትሩ እንዳሉት መረጃ ልክ እንደ ወርቅ ውድ የሀገር ሀብት ከመሆኑ ባለፈ ጠንካራ ሀገረ መንግስት ለመገንባት እንደዚሁም የመረጃና የፖሊሲ ሉዓላዊነትን ለማረጋገጥ ቁልፍ ነው ሲሉ ገልጸዋል። ከሌሎች በሚገኝ መረጃ ላይ ሙሉ ለሙሉ መደገፍ የፖሊሲ ነጻነትን የሚያሳጣና ትክክለኛነቱ የሚያጠራጥር በመሆኑ የራስን መረጃ በሀገር ልጅ መሰብሰብና መተንተን ትልቅ ሀገራዊ ኩራትና ዋስትና ስለመሆኑ ተናግረዋል። ለዚህም የዳታ ምንጮችን በማብዛትና እርስ በርስ በማነጻጸር የጠራና የዘመናዊ መረጃ ስርዓት መዘርጋት ለሀገር እድገት ወሳኝ ሚና ይጫወታል ባይ ናቸው። ከዚህ ባለፈ ይህንን ጥራትና ተደራሽነት በላቀ ደረጃ ለማረጋገጥ ደግሞ በአሁኑ ወቅት የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ቴክኖሎጂን በግልና በመንግስት ተቋማት ውስጥ በጥልቀት መጠቀም አስፈላጊ እንደሆነ አጽንኦት ሰጥተው ተናግረዋል። እያንዳንዱ የመንግስትና የግል ተቋም ቴክኖሎጂንና አርቲፊሻል ኢንተለጀንስን በብቃት በመጠቀም የአገልግሎት ጥራትን፣ ተደራሽነትንና የውሳኔ አሰጣጥ ፍጥነትን በእጅጉ ሊያሳድግ እንደሚገባ ጠቅላይ ሚኒስትሩ አሳስበዋል። የኢትዮጵያ ስታቲስቲክስ አገልግሎት በቴክኖሎጂ የታገዘ ዘመናዊ አሰራር በመዘርጋት ረገድም ያሳየውን ለውጥ በምሳሌነት ያነሱት ጠቅላይ ሚኒስትሩ በዚህ ወቅት የዳታ ሰብሳቢዎችን ስምሪትና የመረጃዎችን ትክክለኛነትም በቴክኖሎጂ በቀጥታ መከታተልና ማረም መቻሉ ነው ያደነቁት። ኢትዮጵያ መረጃን ከተለያዩ ምንጮች ሰብስባ በከፍተኛ ጥራትና ፍጥነት ለውሳኔ ሰጪዎች ማቅረብ መቻሏ ዳታ ከወርቅ ያልተናነሰ ሀብት መሆኑን የተረዳንበት ትልቅ ማሳያ ስለመሆኑን የገለጹት ወጣት የስራ ኃላፊዎች ለመረጃ ስራ የሰጡትን ከፍተኛ ትኩረትና ያሳዩትን ግንዛቤ ያደነቁት ጠቅላይ ሚኒስትር አብይ ይህም የኢትዮጵያን የማንሰራራት ጉዞ በግልጽ የሚያሳይ መሆኑን ጠቁመው ወደፊትም እያንዳንዱ ሕግና ፖሊሲ በመረጃና በእውቀት ላይ ተንተርሶ እንዲሰራና የተጀመረው ስኬታማ ስራ ይበልጥ ተጠናክሮ መቀጠል እንዳለበትም አሳስበዋል። ከሰሞኑ ከግብጽ ከፍተኛ ባለስልጣናት ጋር የመከሩት ፕሬዝዳንት ኢሳያስ አፈወርቂ ግብጽ ከነጻነት ትግላችን ጀምሮ ስትደግፈን የቆየች ሀገር ነች ሲሉ ተናግረዋል። ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በቀይ ባህር ላይ መብት እንዳይኖራት እየሰራ ነው ሲሉም ነው ይፋ ያደረጉት። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና የግብጽ ትራንስፖርት ሚኒስትር ጀነራል ከማር አልዋዚር ከሰሞኑ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር መወያየታቸው ይታወሳል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኛነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውንም መስሪያ ቤታቸው ጠቁሞ ነበር። ከዚህ ውይይት ማግስት ከአንድ የግብጽ ሚዲያ ጋር ቃለ ምልልስ ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ከግብጽ ጋር ያለው ግንኙነት ስትራቴጂካዊና ታሪካዊ ነው ሲሉ ተደምጠዋል። ከጥቂት ቀናት በፊት ከግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲና ከትራንስፖርት ሚኒስትሩ ጋር በአስመራ በተካሄደው በዚህ ውይይት ላይ ኢሳያስ ግብጽ ለኤርትራ ነጻነት ትግል ድጋፍ ከሰጠችበት ጊዜ ጀምሮ ያለውን ጥልቅና ስር የሰደደ ሲሉ የጠሩት አጋርነት የላቀ ነው ሲሉ ሰይመውታል። ኢሳያስ በአረብኛ ቋንቋ በሰጡት ቃለ ምልልስ አሁን በባህር ትራንስፖርት፣ በንግድ፣ በማዕድን ቁፋሮና በአሳ ሀብት ዘርፍ ላይ ወደ ጠንካራ ትብብር እየተሸጋገረና ቀይ ባህርን በዋነኝነትም በባህረ ገብ ሀገራት አማካኝነት ብቻ የሚተዳደር ቀጠና ለማድረግም የጋራ ጥረቶች እየተደረጉ ይገኛሉ ባይ ናቸው። በአስመራና በካይሮ መካከል የሚደረጉ ውይይቶች በኤርትራና በግብጽ ወደቦች መካከል ቀጥተኛ የመርከብ መስመሮችን ለማቋቋም ከስዊዝ ካናል ጋር ያለውን ግንኙነት በማሳደግና የኢኮኖሚ ውህደትን በማጎልበት በሱዳን በሶማሊያና በሰፊው የአፍሪካ ቀንድ መረጋጋትን ጨምሮ የጋራ ቀጠና ስጋቶችን ለመፍታት አዲስ የባህር ስምምነት መፈረሙን ፕሬዝዳንቱ በዚህ ቃለ ምልልስ ላይ ሲናገሩ ተደምጠዋል። ይህ የኃይል አስተላለፍ በተለይም የአባይ ውሃ መብቶችና የቀይ ባህር መዳረሻን በተመለከተ ከወደ ኢትዮጵያ ይመጣል ብለው የሚሰጉትን ጫና ለመመከት የተፈጠረ የጋራ ጥምረት ነው ተብሏል። የሰዓቱ ዜናችን እንደቀጠለ ይገኛል። የሱዳን ጦር ለኢትዮጵያ ድንበር ቅርብ የሆነችውን ስትራቴጂካዊ ከተማ ከፈጥኖ ደራሽ ኃይሎች አስለቅቆ በቁጥጥር ስር መዋሉ ተሰምተዋል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ከ3 ዓመታት በላይ ባስቆጠረው የእርስ በርስ ጦርነት ውስጥ ዋነኛ የውጊያ ማዕከል በሆነችው በደቡብ ምስራቅ ብሉ ናይል ግዛት የምትገኘውን ስልታዊ ከተማ ከፈጥኖ ደራሽ ኃይሎች እጅ ማስለቀቁን ይፋ አድርጓል። የሱዳን ጦር ባለፈው አርብ ባወጣው መግለጫ ሃር ሐሰን የተሰኘችውን ከተማ ሙሉ በሙሉ በቁጥጥር ስር መዋሉን አልጀዚራ ዘግቧል።
የብሉ ናይል ግዛት ባለው መልክዓ ምድራዊ አቀማመጥ ምክንያት በግጭት ውስጥ ትልቅ ስልታዊ ስፍራ ተደርጎ የሚወሰድ ሲሆን አካባቢውን የተቆጣጠረ ኃይል ወደ መካከለኛው ሱዳን በቀላሉ ለመግባትና ወታደራዊ ግስጋሴ ለማድረግ ሰፊ እድል ያገኛልም ተብሏል። ይህ ግዛት ከኢትዮጵያ ጋር የሚዋሰን ሲሆን የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤሚሬትስ ፈጥኖ ደራሽ ኃይሎችን በወታደራዊና በዲፕሎማሲያዊ መንገድ ይደግፋሉ በሚል በተደጋጋሚ ሲከስ ቆይተዋል። ይሁን እንጂ ሁለቱም ሀገራት የቀረበባቸውን ውንጀላ አጥብቀው ያስተባበሉ ሲሆን አርኤስኤፍ ከተማዋን ተቆጣጥሮ የቆየው ዋነኛ አጋሩ ከሆነ የሱዳን ህዝብ ነጻነት ንቅናቄ SPLM ጋር በመሆን እንደነበረ የአልጀዚራ ዘገባ አመላክቷል። ኢትዮጵያን ጨምሮ ምስራቅ አፍሪካን ያጥለቀለቀው የአፍሪካ ቁጥር 1 ባለሀብቱ አሊኮ ዳንጎቴ የቢሊዮን ብሮች ኢንቨስትመንት። የአፍሪካ ቁጥር 1 ባለጠጋው አሊኮ ዳንጎቴ ከሰሞኑ በምስራቅ አፍሪካ ግዙፍ የኢንቨስትመንት ስራዎቻቸው ላይ የስራ ጉዞና ግምገማ አድርገው ነበረ። ለአብነት ያክል በኢትዮጵያ የማዳበሪያና የተፈጥሮ ጋዝ ፕሮጀክቱ በይፋ ከተጀመረ ወራትን ያስቆጠረ ሲሆን የዚህን ፕሮጀክት ግንባታ ሂደት ከጠቅላይ ሚኒስትሩ ጋር በጋራ ተመልክተውታል። በዋናነትም የተፈጥሮ ማዳበሪያ ፋብሪካ ግንባታው ወደ $4 ቢሊዮን ከፍ እንዲል መደረጉ ተሰምቷል። ይህን ፕሮጀክት በተመለከተ ጠቅላይ ሚኒስትር አብይ አህመድ የተፈጥሮ ማዳበሪያው ለኢትዮጵያ ግብርና ትራንስፎርሜሽን፣ የምግብ ዋስትና እንደዚሁም በኢኮኖሚ ራስን ለመቻል ስትራቴጂክ ኢንቨስትመንት ነው ሲሉ ተናግረዋል። በማከልም ይህ ፕሮጀክት ሲጠናቀቅ የሀገር ውስጥ ማምረት አቅም እንደሚጨምር፣ በገቢ እቃዎች ላይ የነበረን ጥገኝነት እንደሚቀንስ፣ የበርካታ አርሶ አደሮችን ህይወት የሚቀይር አዳዲስ ኢንቨስትመንቶችና የስራ ዕድሎችን ይዞ የሚመጣ ነው ሲሉ ጠቁመዋል። ዳንጎቴ ከኢትዮጵያ ቀጥለው የተጓዙት ወደ ታንዛኒያ ሲሆን የታንዛኒያው ፕሬዝዳንት ሳሚያ ሱሉሁ አሊኮ ዳንጎቴ በታንዛኒያ ግዙፍ ኢንቨስተር ናቸው። ከዚህ ቀደም ያስገነቡት የሲሚንቶ ማምረቻ ስራ ከመፍጠር በዘለለ የሀገራችን ግንባታ ዘርፍ ትርጉም ባለው መልኩ ቀይሮታል ሲሉ ተደምጠዋል። ከዚህ ባለፈ ኢንቨስተሩ በዩጋንዳ ባደረጉት ቆይታ ደግሞ የሀገሪቱ መንግስት ጥሬ ዕቃ ወደ ውጭ እንዳይሸጥ ያሳለፈውን ሰሞነኛ ውሳኔ አድንቆታል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በበኩላቸው ቀደም ሲልም ለባለሀብቱ ዳንጎቴ ነግሬ ያውቃለሁ፣ ጥሬ ዕቃን ምንም አይነት እሴት ሳንጨምርበት ወደ ውጭ መላክ በሚለው ፖሊሲ ዙሪያ ሳንስማማ ቆይተናል። ለዚያም ነው የጥሬ ዕቃ ሽያጭ በዩጋንዳ እንዲቆም ያደረግ ነው ብለዋል። ሙሴቬኒ ጨምረውም ነዳጃችንን ሳናጠራ ሌሎች ቢሊዮኖችን እንዲያፍሱ ማድረግ በየትኛውም የኢኮኖሚ ሳቤ ስሜት አይሰጥም ባይ ናቸው። አሊኮ ዳንጎቴ ኢትዮጵያን ጨምሮ ምስራቅ አፍሪካ ላይ እያፈሰሱ ያሉት ኢንቨስትመንትም $17 ቢሊዮን እየተጠጋ ነው ተብሏል። የአፍሪካ ቀንድ ዕጣ ፈንታ በቀጠና ምሁራንና ውሳኔ ሰጪዎች ሊወሰን ይገባል ተብሏል። በአፍሪካ ቀንድ ሀገራትና ህዝቦች መካከል ቀጠናዊ ትስስር ማጠናከር በሚያስችሉ የመፍትሄ አማራጮች ላይ የሚያተኩረው የመጀመሪያው የጅግጅጋ ፎረም በሶማሌ ክልል ርዕሰ መዲና መካሄዱን ቀጥለዋል። ይህ ለ2 ቀናት የተዘጋጀው የምክክር መድረክ በቀጠናው ቀጣይነት ያለው ውይይትን፣ የፖሊሲ ትብብርና ተናባቢነት እንደዚሁም ዘላቂ ስልታዊ አጋርነትን ለማምጣት አልሞ የተጀመረ ሲሆን በአፍሪካ ቀንድ ህዝቦች መካከል የበለጠ መተዋወቅን፣ ትስስርና የጋራ ራዕይን ለመፍጠር ከፍተኛ ድርሻን እንደሚወጣ ተገልጸዋል። በመድረኩ መክፈቻ ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ መድረኩ ሰላማዊና የተረጋጋ ቀጠና ለመፍጠር የጋራ ኃላፊነት የሚወሰድበት ነው ብለዋል። የአፍሪካ ቀንድ ዕጣ ፈንታ በራሱ በቀንዱ ሀገራት ምሁራን፣ ፖለቲከኞችና ውሳኔ ሰጪ አካላት ሊወሰን እንደሚገባ ያሳሰቡት አፈ ጉባኤው ዘላቂ ሰላምን እውን ማድረግ የሚቻለው በምኞት ብቻ ሳይሆን በተቋማት ግንባታ፣ በፍትህ፣ በውይይትና በጋራ ኃላፊነት በመሆኑ ፎረሙ ለአዲስ ቀጠና ሀሳባዊ ለመተማመንና ለትብብር መንፈስ መሰረት ሊጥል እንደሚገባ አስገንዝበዋል። የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በበኩላቸው ቀጠናው የጸጥታ ስጋት ያለበት አካባቢ ቢሆንም የህብረተሰቡን ተጠቃሚነት የሚያረጋግጡ ሰፊ ዕድሎች መኖራቸውን ጠቅሰዋል። በተናጠል የማይፈቱ ድንበር ተሻጋሪ ተግዳሮቶችን በቅንጅት ለመቅረፍ ዓመታዊ የጅግጅጋ ፎረም ተጠናክሮ እንደሚቀጥል ነው የተናገሩት። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው ኢትዮጵያ በመደመር እሳቤ በኢኮኖሚ፣ በንግድ፣ በትራንስፖርትና በኃይል አማራጭ ከጎረቤት ሀገራት ጋር ያለውን ትስስር ለማጠናከር በርካታ መሰረተ ልማቶችን ተግባራዊ ማድረጓን፣ የምስራቅ አፍሪካ ህዝቦች ትስስርን ወደ ላቀ ደረጃ የሚያሸጋግሩ አስቻይ ሁኔታዎች መፈጠራቸውን አብራርተዋል። ከኢትዮጵያ፣ ከሶማሊያ፣ ኬንያና ጅቡቲ የተውጣጡ ምሁራን፣ የፖሊሲ አውጪዎችና የመንግስት ስራ አስፈጻሚዎች የተሳተፉበት ፎረም ለአፍሪካ ችግሮች አፍሪካ መፍትሄዎች የሚቀመጡበት መድረክ መሆኑን የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናግረዋል። በዚህ ከፍተኛ ሀገራዊ ቀጠና መድረክ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤው አገኘሁ ተሻገር፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የክልሉ ርዕሰ መስተዳድር ሙስጠፋ መሐመድ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ ሚኒስትሮችና የአፍሪካ ቀንድ ሀገራት ከፍተኛ የስራ ኃላፊዎች ተገኝተዋል። ወደ መጨረሻው ጉዳያችን እናምራ። የነዳጅ ዋጋ ጭማሪ መደረጉን ተከትሎ የኬንያ መዲና ናይሮቢን ጨምሮ በርካታ ከተሞች የትራንስፖርት አድማና ተቃውሞ ተቀስቅሶባቸዋል። ይህ ደግሞ በዋናና ከተሞች ናይሮቢን ጨምሮ በሺዎች የሚቆጠሩ ተጓዦችን የትራንስፖርት ፍሰት ያደናቀፈ ሲሆን በንግድ ተቋማትና በትምህርት ቤቶች ላይም መስተጓጉል ፈጥረዋል። የዛሬ ተቃውሞ የተቀሰቀሰው የኤነርጂና ነዳጅ ቁጥጥር ባለስልጣን በቅርቡ ያደረገውን የነዳጅ ዋጋ ማሻሻያ ተከትሎ ሲሆን ባለስልጣኑ በመካከለኛው ምስራቅ የተባባሰ ከመጣው ውጥረትና የሆርሙዝ ባህረ ሰላጤ ላይ ከደረሰው መስተጓጉል ጋር በተያያዘ የዓለም አቀፍ የነዳጅ አቅርቦት መቋረጥን በምክንያትነት በመጥቀስ የችርቻሮ ነዳጅ ዋጋን ከ20 በመቶ በላይ እንዲጨምር አድርጓል። እንደ ሮይተርስ ዘገባ በናይሮቢ ሱፐር ቤንዚን ዋጋ በ1 ሊትር ወደ 214 የኬንያ ሽልንግ አካባቢ የደረሰ ሲሆን ናፍጣ ደግሞ ወደ 243 ሽልንግ ከፍ እንዲል አድርጎታል። ከትራንስፖርት ዘርፍ አሊያንስ ጋር ግንኙነት ያላቸው አሽከርካሪዎች በአገር አቀፍ ደረጃ አድማ መጀመራቸውን ቢቢሲ የዘገበ ሲሆን አድመኞቹ ጎማዎችን በማቃጠል መንገዶችን
ዘግቷልም ተብሏል። የኬንያ ፖሊስ በበኩሉ በተለያዩ አካባቢዎች አስለቃሽ ጋዝ በመተኮስ ምላሽ የሰጠ ሲሆን የትራንስፖርት መዘጋቱ ዋና ዋና ትራንስፖርት መስመሮችን ያሽመደመደ፣ በርካታ ተጓዦች ወደ ስራ ቦታቸው ረጅም ርቀት በእግራቸው እንዲጓዙ ያስገደደ ሆኗል። ከፍተኛ መጠን ያለው የነዳጅ አቅርቦቷን ከመካከለኛው ምስራቅ የምትገዛው ኬንያ በቅርቡ የኑሮ ውድነት፣ የትራንስፖርት ታሪፍና የመሰረታዊ እቃዎች ዋጋ እየናረ መምጣቱ ተስተውሎባታል። ተቃዋሚዎችና የትራንስፖርት አንቀሳቃሾች የቅርብ ጊዜ ዋጋ ጭማሪ እንዲቀለበስና ዜጎችን ከዓለም አቀፍ የነዳጅ ዋጋ መዋዠቅ ለመታደግ መንግስት ሰፊ ጣልቃ ገብነት እንዲያደርግም ጥያቄ አቅርበዋል። የሀገር ውስጥ መገናኛ ብዙኃን የኬንያ የገንዘብ ሚኒስትር ጆን ሙባዲን ጠቅሰው እንደዘገቡት አድማው አላስፈላጊ ነው ካሉ በኋላ መንግስት መፍትሄ ለመፈለግ ከትራንስፖርት አንቀሳቃሾች ጋር እንደሚወያይ ተናግረዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።